ሰላም የቻናላችን ተከታታዮች እንደምን አላችሁ? የሰዓቱን መረጃ ይዘንላችሁ መጥተናል። ሶስተኛ ቀኑን የያዘው 54ኛው የኢትዮጵያ አትሌቲክስ ሻምፒዮና በተለያዩ የፍጻሜ ውድድሮች ቀጥሎ ውሏል። እልህ አስጨራሽ ፉክክር የተደረገባቸው ውድድሮችም ተከናውነዋል። በዛሬው መረጃ ሰዓታችን ስለዚህ ጉዳይ የምንነግራችሁ ይኖራል። ከዚሁ ውድድር ሳንወጣ አሳዛኝ መረጃም ተሰምቷል። በውድድሩ ፈጣን ሰዓቶች ቢኖሩም እንኳ እንዲሁም ምንም አይነት ክብረ ወሰኖች ቢመዘገቡም እንኳ እውቅና ያገኙም ነው የተባለው። ስለዚህ አሳዛኝ መረጃም ዘርዘር ያለ ጉዳይ ይዘንላችኋል። ቻናላችንን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ተደራሽነታችንን ከፍ እንድታደርጉ እንጠይቃለን። አሁን ወደ መረጃዎቻችን እናመራለን። የኢትዮጵያ አትሌቲክስ ሻምፒዮና በኢትዮጵያ አትሌቲክስ እድገት ውስጥ ትልቅ ሚና የሚጫወት ክስተት ነው። የኢትዮጵያ አትሌቲክስ ፌዴሬሽን በውድድር ዘመኑ ከሚያከናውናቸው መርሃ ግብሮች መካከል ሁሉንም ክልሎችና ከተማ አስተዳደሮች እንዲሁም ክለቦችን በማሳተፍ የሚያደርገው ይህ ውድድር አትሌቲክስ ውስጥ ትልቅ ድርሻ ያለው ነው። ሶስተኛ ቀኑን የያዘው 54ኛው የኢትዮጵያ አትሌቲክስ ሻምፒዮና በተለያዩ የፍጻሜ ውድድሮች ቀጥሎ ዛሬ ውሏል። የኢትዮጵያ አትሌቲክስ ሻምፒዮና ኢትዮጵያን በዓለም የውድድር መድረክ ስሟን ያስጠሩ ኢትዮጵያውያን የሚፈሩበትና የሚመረጡበት የአትሌቲክስ መድረክ መሆኑ ይታወቃል። 54ኛው የኢትዮጵያ አትሌቲክስ ሻምፒዮና ከሚያዝያ 28 ቀን 2017 ዓ.ም ጀምሮ በኢትዮጵያ ስፖርት አካዳሚ በመካሄድ ላይ ይገኛል። ሶስተኛ ቀኑን የያዘው 54ኛው የኢትዮጵያ አትሌቲክስ ሻምፒዮና በተለያዩ የፍጻሜና ማጣሪያ ውድድሮች በታላቅ ድምቀት በኢትዮጵያ ስፖርት አካዳሚ ቀጥሎ ውሏል። በዚህም መሰረት ዛሬ ከተከናወኑ የፍጻሜ ውድድሮች መካከል በ110 ሜትር መሰናክል ወንድ ጌታውን ታደሰ ከሸገር ሲቲ አንደኛ ሲሆን፣ ስንታየው የሚሻ ከመቻል ሁለተኛ ደረጃን አግኝቷል። አማኑኤል ባይሎ ኢትዮጵያ ኤሌክትሪክን ወክሎ ሶስተኛ ደረጃን ያገኘ አትሌት ነው። 100 ሜትር መሰናክል ሴቶች ኢትዮጵያ ንግድ ባንክን የወከለችው እመበት ተክለ አንደኛ ወጥታለች። ትዕግስት አያና ከኢትዮጵያ ንግድ ባንክ ሁለተኛ ስትወጣ፣ ምስጋና በቀለ ኢትዮጵያ ንግድ ባንክ ሶስተኛ በመሆኑም በ100 ሜትር መሰናክል ሴት ከአንደኛ እስከ ሶስተኛ ያለውን ደረጃ በመያዝ የኢትዮጵያ ንግድ ባንክ አይበገሬነቱን አሳይቷል። ስሉስ ዝላይ ሴቶች ፖች ኡሞድ ከኢትዮጵያ ንግድ ባንክ አንደኛ ወጥታለች። በራምሹኮስ መቻልን ወክላ ሁለተኛ ወጣች ሲሆን ከዛው ከመቻል ናጆክቾል ሶስተኛ ደረጃን በማግኘት አጠናቃለች። ዲስከስ ውርወራ ወንዶችን በተመለከተ መቻልን የወከለው ቴዎድሮስ ቦጋለ አንደኛ ወጥቷል። ገበየው ገብረ ኢየሱስ ኢትዮጵያ ንግድን በመወከል ሁለተኛ ደረጃን ያገኘ ሲሆን ደሱ ወልደ ሰንበት ከዛው ከኢትዮጵያ ንግድ ባንክ ሶስተኛ ደረጃን ይዞ አጠናቋል። የ3000 ሜትር መሰናክል ወንዶች ሳሙኤል ፍሬው ሲዳማ ቡናን ወክሎ አንደኛ ሲወጣ፣ ሚካኤል ፍቃዱ ኢትዮጵያ ኤሌክትሪክን በመወከል ሁለተኛ ደረጃን አግኝቷል። ደመላሽ ግንባ ከሸገር ሲቲ ሶስተኛ ደረጃን ያገኘ አትሌት ሆኗል። በእነዚህ ውድድሮች የደመቀው 54ኛው የኢትዮጵያ አትሌቲክስ ሻምፒዮና ነገም እንዲሁ የተለያዩ ውድድሮች እንደሚጠበቁ ከወጣው መርሃ ግብር መመልከት ይቻላል። ከዚህ ውድድር ጋር በተያያዘ የተሰማ ሌላ አሳዛኝ መረጃም አለ። የኢትዮጵያ አትሌቲክስ ፌዴሬሽን በውድድር ዘመኑ ከሚያከናውናቸው መርሃ ግብሮች መካከል ሁሉንም ክልሎችና ከተማ አስተዳደሮች እንዲሁም ክለቦች በማሳተፍ የሚታወቀውና በርካታ አንቱ የተባሉ ኢትዮጵያውያን ኢትዮጵያን በተለያዩ የዓለም መድረክ ለመወከል የተገኙበትና የተመረጡበት ይህ ውድድር እጅግ አሳዛኝ መረጃም የተሰማበት ውድድር ሆኗል። 54ኛው የኢትዮጵያ አትሌቲክስ ሻምፒዮና ከሚያዝያ 28 ቀን ጀምሮ በኢትዮጵያ ስፖርት አካዳሚ በመካሄድ ላይ የሚገኝ ሲሆን ለመጀመሪያ ጊዜ ከአጭር እስከ ረጅም ርቀት ባሉ ውድድሮች ምንም አይነት ፈጣን ሰዓትም ሆነ ክብረ ወሰን ቢገኝ አይመዘገብበትም ተብሏል። በዓለም አቀፍ የውድድር መመዘኛ እውቅና የማይሰጠው ውድድርም መሆኑ የተጠቀሰው ይህ ለስፖርት አፍቃሪው እጅግ በጣም አሳዛኝ መረጃ ነው። ሻምፒዮናውን እያስተናገደ የሚገኘው የኢትዮጵያ ስፖርት አካዳሚ ትራክ የመጀመሪያው መስመር በመበላሸቱ ምክንያት አገልግሎት እንዳይሰጥ ተደርጓል። ትራክ 1 ተብሎ የሚጠራው መሮጫ መስመር አሉሚኒየም በሚመስል ቀላል ብረት ዙሪያው እንዲከለል ተደርጓል። ይህም ሻምፒዮናው ደረጃ ይዘው ለሚያጠናቅቁ አትሌቶች የሚያስገኘው የገንዘብ ሽልማት ከመኖሩ በስተቀር ከውጤቱ ጋር ተያይዞ ግን የሀገር ውስጥ ክብረ ወሰንም ይሁን ፈጣን ሰዓት እውቅና እንደማይኖረው የፌዴሬሽኑ የስራ አስፈጻሚ ኮሚቴ አባላትና የውድድሩ ዳኞች ይናገራሉ። ሻምፒዮናውን አስመልክቶ
ሪፖርተር ያነጋገራቸው ባለሙያዎች፣ አሰልጣኞችና ተወዳዳሪዎች ውድድሩ የሚከናወንበት ትራክ ለሻምፒዮናው በፍጹም የማይመጥን፣ ሻምፒዮናው የግድ መደረግ ካለበትም ወደ ሐዋሳ ተቀይሮ መከናወን እንደነበረበት፣ ይህ የማይሆን ከሆነ ደግሞ መሰረዝ እንደነበረበት ከብሔራዊ ፌዴሬሽኑ አመራር ጋር የተከራከሩበት ጉዳይ የነበረ ስለመሆኑ ጭምር ነው የተናገሩት። እኛም በቀድሞ መረጃዎቻችን ስናደርሳችሁ እንደነበረው ይህ እልህ አስጨራሽ ክርክር ፈር ሳይዝ በመቅረቱ ሻምፒዮናው በተወሰነለት መሰረት እየተከናወነ መሆኑ ይታወቃል። ከትራክ ጋር ተያይዞ ስማቸው እንዳይጠቀስ የፈለጉ አንድ የፌዴሬሽኑ የስራ አስፈጻሚ ኮሚቴ አባል በበኩላቸው በዓለም አቀፍ የውድድር መድረክ የኢትዮጵያን አትሌቲክስ ብቻ ሳይሆን የኢትዮጵያን መልካም ገጽታ ከፍ በማድረግ ጉልህ ድርሻውን እየተወጣ የሚገኘው የኢትዮጵያ አትሌቲክስ በዚህ ልክ በትራክ ተቸግሮ መመልከት ምን ያህል እንደሚያሳዝንና አንገት እንደሚያስደፋ በቅጡ የሚገባው በሙያው ላለፍንና በውስጡ ለምንገኝ ባለሙያዎችና አመራሮች ነውና መንግስት አለያም የሚመለከተው አካል በእድሳት ምክንያት አገልግሎት እንዳይሰጥ የታገደውን የአዲስ አበባ ስቴዲየም ለትራክ አገልግሎት የሚውለውን ስፍራ ብቻ ብሔራዊ ፌዴሬሽኑ በኃላፊነት እንዲረከበው ቢደረግና በተቋሙ ወጪ ደረጃውን የጠበቀ ትራክ እንዲገነባ ቢፈቀድለት ብሔራዊ ተቋሙ ደስታው ነው በማለት ችግሩ አሳሳቢ እንደሆነ ገልጸዋል። ሻምፒዮናው ከመጀመሩ በፊት በፌዴሬሽኑ አመራሮችና በውድድር ባለሙያዎች መካከል ውድድሩ የሚካሄድበትን የኢትዮጵያ ስፖርት አካዳሚ ትራክ በውድድር ጫና ምክንያት ከደረጃ በታች እንደሆነ፣ በተለይም ትራክ አንድ ተብሎ የሚታወቀው መሮጫ መስመር የከብት ፍግ በሚመስል ፍርፋሪ ተሞልቶ ነው የሚታየው። በዚህ የመወዳደሪያ ስፍራ በሚደረግ ሻምፒዮና ብሔራዊ አትሌቶችን መምረጥ የሚቻለው በምን መመዘኛ ነው በሚል ጉዳይ ትልቅ ክርክር አስነስቶ የነበረ ስለመሆኑ ጭምር የቀድሞ የኢትዮጵያ ብሔራዊ ቡድንና የኢትዮጵያ ንግድ ባንክ አትሌቲክስ ቡድን ዋና አሰልጣኝ የነበሩት ካሱ አለማየሁ ለሪፖርተር ይናገራሉ። የቀድሞ አሰልጣኝ ካሱ አለማየሁ ሲቀጥሉ የኢትዮጵያ አትሌቲክስ ከፊት ለፊቱ የቶኪዮ የዓለም አትሌቲክስ ሻምፒዮናን ጨምሮ በርካታ ዓለም አቀፍና አህጉር አቀፍ ውድድሮች ይጠብቁታል። እንደ ትራክ የመሳሰሉ ማዘውተሪያዎች በተለይም ከቅርብ ዓመታት ወዲህ ለጎዳና ውድድሮች ጭምር አስፈላጊነቱ ላፍታም ቢሆን የሚያከራክርና የሚያነጋግር ጉዳይ አይደለም ሲሉ ሀሳባቸውን ይገልጻሉ። በዚህ ችግር ምክንያት ለወትሮ ኢትዮጵያውያን አትሌቶችን ጨምሮ የውጭ አትሌቶች ለዓለም አትሌቲክስ ሻምፒዮናና ሌሎችም የውድድር መድረኮች ልምምድ ማድረግ የሚፈልጉትና ምርጫቸውም የነበረው የአዲስ አበባ ስቴዲየም መሆኑን የሚናገሩት ባለሙያዎቹ የአዲስ አበባ ስቴዲየም ከተዘጋ በኋላ ግን በተለይም አቅም ያላቸው አትሌቶች በተለያዩ የአውሮፓና መሰል ሀገሮች ላይ የሚደረጉ የዳይመንድ ሊግ ውድድሮችን ልምምድ ለማድረግ ጭምር እንደሚጠቀሙባቸው ነው የሚናገሩት። ከዚህ ጉዳይ ጋር ተያይዞ ሪፖርተር ያነጋግራቸው የኮተቤ ትምህርት ዩኒቨርሲቲ የስፖርት መምህርና የኢትዮጵያ አትሌቲክስ ፌዴሬሽን የስራ አስፈጻሚ ኮሚቴ አባል አቶ አድማሱ ሳጂ የትራክ ጉዳይን ብሔራዊ ፌዴሬሽኑም ሆነ የሚመለከተው የመንግስት አካል በቀላሉ ሊመለከቱት እንደማይገባ፣ አስፈላጊ ከሆነም በሰላማዊ ሰልፍ ጭምር ለመጠየቅ የሚገደዱ አግባብ ሊኖር እንደሚችል ጭምር ይናገራሉ። ያም ሆነ ይህ በዚህ ውድድር የሚገኙ ፈጣን ሰዓቶችም ሆነ የሚመዘግቡ ሪከርዶች ምንም አይነት ዓለም አቀፍ እውቅና እንደሌላቸው በሚያሳዝን ሁኔታ ተገልጿል። እንግዲህ ውድ የቻናላችን ተከታታዮች ከቻናላችን ጋር ስለነበራችሁ እናመሰግናለን። ላይክ፣ ሼር፣ ሰብስክራይብ አድርጉ። በሌላ መረጃ ዳግም እስከምንገናኝ ሰላም።